የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ግርማዊ ዳግም አመጻጹ ወይም ደብረ ዘይት በመባል የሚታወቀው ሳምንት። ክቡራን የዋልቃ ሚዲያ ቤተሰቦች እንደምን ሰነበታችሁ? የእግዚአብሔር ጸጋና ሰላም በሁላችን ላይ ይሁን። ዳግም ምጽአት ማለት ምን ማለት ነው? ዛሬ ዳግም ምጽአትን እንዴት እንደሆነ በፊልም መልኩ ይዤላችሁ ቀርብ ያለው አብራችሁን ቆዩ። ዳግም ምጽአት ማለት ምን ማለት ነው? ዳግም ምጽአት ማለት የጌታችን ኢየሱስ ክርስቶስ ዳግመኛ በዚህ ዓለም መምጣት ማለት ነው። በመሰረቱ ደብረ ዘይት ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ዳግም ምጽአቱ ያስተማረበትና ምስጢረ ትንሣኤ ሙታንን የገለጠበት ተራራ ነው። ስለ ዳግም ምጽአቱና ስለ ምስጢረ ትንሣኤ ሙታን ባስተማረበት ተራራ ስምም በአብይ ጾም ውስጥ አምስተኛው ሳምንት ደብረ ዘይት በመባል ይታወቃል። በዚህ ዕለተ ሰንበትና ሳምንቱን ሁሉ ክርስቶስ በደብረ ዘይት ተራራ ላይ ተቀምጦ ስለ ዳግም ምጽአቱ ያስተማረ ወንጌል በሰፊው ይተነተናል። በዚህም ዕለት የሚነበቡት ምንባቦችና የሚዘመሩት መዝሙራት፣ የሚቀደሰው ቅዳሴና የሚሰበከው ስብከት፣ በአጠቃላይ የሚሰጠው ትምህርትና የሚተላለፈው መልእክት ዳግም ምጽአቱና ትንሣኤ ሙታን የሚያትት ነው። ዳግም ምጽአት ወይም የክርስቶስ ዳግመኛ መምጣት ስንልም የመጀመሪያው ምጽአቱ መቼ እንደተፈጸመ ማየት ያስፈልጋል። ነገሩም እንዲህ ነው። አባታችን አዳም አትብላ የተባለውን ዕፀ በለስ በመብላት የእግዚአብሔርን ቃል በመጣሱና ሕግ በማፍረሱ ምክንያት ከገነት ከተባረረ ጊዜ ጀምሮ እግዚአብሔር ራሱ በ5 ቀን ተኩል ከልጅ ልጅ ተወልጄ ሰው ሁኜ አድናለሁ በማለት በገባለት ቃል ኪዳን መሰረት በኃጢአት ምክንያት ከነበረው ክብሩ ተዋርዶ ምድረ-ፋይድ ወርዶ የነበረውን የሰው ልጅ ለማዳንና ወደ ነበረው ክብሩ ለመመለስ ሲል ከሰማይ ወደ ምድር በመውረድ ወደዚህ ዓለም መጥቶ ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷም ነፍስ ነስቶ ሰው ሆኖ ለመወለድ ወደዚህ ዓለም የመጣው አመጣጥ የመጀመሪያ ምጽአቱ እሱ ነው። ማርቆስ እንዲህ ይላል። ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔርን መንግሥት ወንጌል እየሰበከና ዘመኑ ተፈጸመ፣ የእግዚአብሔርን መንግሥት ቀርባለችና ንስሐ ግቡ፣ በወንጌልም እመኑ እያለ ወደ ገሊላ መጣ ሲል በማርቆስ ወንጌል ምዕራፍ 1 ቁጥር 14 እስከ 15 ይናገራል። አመጣጡ ግን በብዙ ሁኔታዎች ይለያያል። የቀደመ አመጣጡ ቀንና ሰዓቱን ለአዳም ቀድሞ ነግሮት ስለነበር በተነገረው ቀንና ሰዓት እንደተጠበቀው ልዑል ባሕሪን ዝቅ አድርጎ መጥቷል። የዳግም አመጣጡ ግን ቅዱሳን ሐዋርያት ዳግም ምጽአቱ መቼ እንደሚሆን ማወቅ ፈልገው ጌታችን ኢየሱስ ክርስቶስ በደብረ ዘይት ተቀምጦ ሳለ ለብቻቸው ቀርበው ንገረን፣ የመምጫህን ቀን መቼ ነው? ምልክቱስ ምንድን ነው? በማለት በጠየቁት ጊዜ ምልክቶቹን ሲነግራቸው ጊዜውን ዕለቱንና ሰዓቱን እንዳልነገራቸው ቅዱስ ማቴዎስ በወንጌሉ አስፍሮታል። ማቴዎስ ወንጌል ምዕራፍ 24 ቁጥር 3 እስከ 51። መላእክትም እንኳን ቢሆኑ አያውቁትም ሲል ተናግሯል። ይልቁንም እንዲህ አስጠነቀቃቸው። ጌታችሁ በየትኛው ቀን እንደሚመጣ አታውቁምና ተዘጋጅታችሁ ኑሩ። ነገር ግን ይህን ወቁ፣ ያለ ቤት ሌባ የሚመጣበትን ሰዓት ቢያውቅ ኑሮ ተግቶ በጠበቀ ነበር እያለ በምሳሌ ካስረዳችሁ በኋላ ስለዚህ እናንተም ተዘጋጅታችሁ ኑሩ፣ የሰው ልጅ በምክንያት በምን ሰዓት እንደሚመጣ አታውቁምና በማለት ማስጠንቀቂያ ሰጧቸዋል። ማቴዎስ ወንጌል ምዕራፍ 24 ቁጥር 43። ምልክቱም አይታችሁ ዳግም ምጽአት እንደቀረበ እወቁ አለ እንጂ በዚህች ቀን በዚህ ሰዓት አላላቸውም። ማቴዎስ ወንጌል ምዕራፍ 25 ቁጥር 31 እንዲህ ይላል። የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክት ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። የዳግም ምጽአቱ አመጣጥ በታላቅ ክብርና በመለኮታዊ ግርማ በቅዱሳን መላእክት ታጅቦ በክብሩ ዙፋን ላይ ተቀምጦ በጻድቃንና በኃጥአን ላይ እውነተኛ ፍርድን ለመፍረድና ለሁሉም እንደየስራው ዋጋ ለመክፈል እንደ ቀድሞ በትሕትና ሳይሆን በግርማ መለኮት ይመጣል። ያኔም በሕጉ ላልጸኑና ንስሐ ላልገቡ ሰዎች ታላቅ ጭንቀት ይሆናል። የጌታችን ዳግም ለፍርድ በጌትነት መምጣቱና ሙታን እንደሚነሱ ድካማቸውን ዋጋ ለዘላለም እንደሚቀበሉ ዓለምም እንደሚደመሰስ መቼም የማይቀር እንደሆነ ቅዱሳን ነቢያት፣ ሐዋርያት በአጽንኦት ተናግረዋል። ከነዚህ መካከል ልበ አምላክ ቅዱስ ዳዊት እንዲህ ይላል። እግዚአብሔርሰ ገሃደ ይመጽእ ወአምላክነ ኢያርም እሳት ይነድቅ ቅድሜሁ። እግዚአብሔር በግልጥ ይመጣል፣ አምላካችን ዝም አይልም፣ እሳት በፊቱ ይነዳል ሲል ዳግም አመጣጡን በስዕላዊ መግለጫ ነግሮናል። ጌታችን ኢየሱስ ክርስቶስ ራሱ በዓለም መጨረሻ ዳግመኛ እንደሚመጣ በማቴዎስ ወንጌል ምዕራፍ 24 ቁጥር 30 ለሐዋርያት ነግሯል። መላእክትም ሳይቀሩ እንዲህ ብለው መስክረውለታል። ጌታችን በምድር ላይ ለሰው ልጆች ከሞትና ከመቃብር ከተነሳ በኋላ ወደ ሰማይ በሚያርግበት ጊዜ ሐዋርያት ወደ ሰማይ ትኩር ብለው እየተመለከቱ ስለነበረ
ነጭ ልብስ በለበሱ ሁለት ሰዎች የተመሰሉ መላእክት እናንተ የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ ያረገው ኢየሱስ ወደ ሰማይ ሲያድርግ እንዳያችሁት ሁሉ እንዲሁ ይመጣል በማለት ስለ ዳግም ምጽአቱ መስክረዋል። አመጣጡም እንዲህ ብሎ ለመፍረድ ነበር። ማቴዎስ ወንጌል ምዕራፍ 25 ቁጥር 32 ላይ ጀምረን እናንበው። አሕዛብም ሁሉ በፊቱ ይሰበሰባሉ፣ እረኛም በጎቹን ከፍየሎች እንደሚለይ እርስ በርሳቸው ይለያቸዋል። በጎችን በቀኙ ፍየሎችንም በግራው ያቆማቸዋል። ንጉሡም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን መንግሥት ውረሱ። ተርቤ ያበልታችሁኛልና፣ ተጠምቼም አጠጥታችሁኛልና፣ እንግዳ ሆኜም ተቀብላችሁኛልና፣ ታርዤም አልብሳችሁኛልና፣ ታምሜም ጠይቃችሁኛልና፣ ታስሬም ወደ እኔ መጥታችኋልና። ጻድቃንም መልሰው እንዲህ ይሉታል፣ ጌታ ሆይ ተርበህ አይተን መቼ አበላንህስ? ወይስ ተጠምተህ አይተን መቼ አጠጣንህ? እንግዳ ሆነህስ አይተን መቼ ተቀበልንህ? ወይስ ታርዘህ አይተን መቼ አለበስንህ? ወይስ ታመህ ወይስ ታስረህ አይተን መቼ ወደ አንተ መጣን አሉት። ንጉሡም መልሶ እንዲህ ይላቸዋል፣ እውነት እውነት እላችኋለሁ ከሁሉ ከሚያንሱ ከእነዚህ ወንድሞች ለአንዱ እንኳ ስላደረጋችሁት ለእኔ ያደረጋችሁት ይላቸዋል። በዚያን ጊዜ በእግሩ ያሉትን ደግሞ እንዲህ ይላቸዋል፣ እናንተ ርጉማን ለሰይጣንና ለመልእክተኞቹ ወደ ተዘጋጀ ወደ ዘላለም እሳት ከእኔ ወግዱ። ተርቤ አላበላችሁኝምና፣ ተጠምቼም አላጠጣችሁኝምና፣ እንግዳ ሆኜ አልተቀበላችሁኝምና፣ ታርዤም አላለበሳችሁኝምና፣ ታምሜም ታስሬም አልጠይቃችሁኝምና። እነርሱ ደግሞ እንዲህ ብለው ይመልሱለታል፣ ጌታ ሆይ ተርበህ ወይስ ተጠምተህ ወይስ እንግዳ ሆነህ ወይስ ታረዘህ ወይስ ታመህ ወይስ ታስረህ መቼ አይተን አላገለገልንህም ይሉታል። ያን ጊዜ እውነት እውነት እላችኋለሁ ይላቸዋል፣ ከሁሉ ከሚያንሱ ከነዚህ ለአንዱ ስላላደረጋችሁት ለእኔ ደግሞ አላደረጋችሁትም ብሎ ይመልስላቸዋል። እነዚህም ወደ ዘላለም ቅጣት፣ ጻድቃን ወደ ዘላለም ሕይወት ይሄዳሉ። ዘመኑ ይህንም እየሰሙ ገና ዘመነ ምጽአት ዳግም ምጽአት ገና አልደረሰም፣ ረጅም ዘመን አለ ብለው የሚዘናጉ ሰዎች እንዲህ ብሎ ተጽፎላቸዋል። ጌታችን በደብረ ዘይት ተቀምጦ ሳለ ለደቀ መዛሙርቱ የነገራቸው የዳግም ምጽአቱ ምልክቶች በየጊዜው እየታዩና በድርጊትም እየተፈጸሙ በመሆናቸውና ይህን ዳግም ምጽአቱ እየተቃረበ መሆኑን በግልጽ ስለሚያመለክት ዕለተ ምጽአትና የዓለም መጨረሻ ጊዜው መቃረቡን ያስረዳናል። ለምሳሌ ህዝብ በህዝብ ላይ፣ ነገስታትም በነገስታት ላይ እየተነሱ በመላው ዓለም ጦርነት እየተካሄደ መሆኑና የጦርነቱን ወሬ በየሚዲያው ሁሉ በአስጊ ሁኔታ እየተነገረና ጆሮን ጭው እስከሚያደርግ ድረስ ዘወትር እየተሰማ ነው። የጦርነቱን ፍጥጫና ፍክክር በቀላል መሳሪያ ሳይሆን ዓለም በቅጽበት ማጥፋት የሚችል የኒውክሌር መሳሪያ በታጠቁ ዘመኑ ባፈራቸው ሮቦቶች መካከል መሆኑ ደግሞ በእውነትም የዓለም መጨረሻ ጊዜ ቀርቧል የሚያሰኝ ነው። ቀደም ሲል በአንደኛውና በሁለተኛው የዓለም ጦርነት ከዚህም ወዲህ በተለያዩ ሀገሮች በየጊዜው በተደረጉ ጦርነቶች ያለቀውንና በጦርነቱ የተጎዳውን ህዝብ ብዛት እግዚአብሔር ይወቀው። አሁን ባለንበት ዘመንማ በተለያዩ ኃይሎች የቀኑ እንደ ቅጠል የሚረግፈው ህዝብና በጦርነቱ ምክንያት አካላቸውን እያጡ በከባድ ችግርና በስቃይ ውስጥ የሚገኙት ወገኖችን በዓለም ውስጥ ቁጥራቸው እየበዛ መታየቱና የተለያዩ ዓለም አቀፍ ከሰማይ የሚወርዱ መቅሰፍቶች በአጠቃላይ የዓለም ህዝብ ፍቅርና ሰላም አጥቶ ዘግናኝ ነገሮች ሲታዩና ሲሰሙ የዓለም ፍጻሜ የሚያመለክቱት እውነተኛ ምልክቶች ስለሆኑ እያንዳንዱ ሰው ከኃጢአት ርቆ ንስሐ ገብቶ ጌታን ምጽአት መጠበቅ ያስፈልጋል። እንግዲህ አዲስ የሆናችሁ ለዚህ ቻናል ሰብስክራይብ አድርጉ፣ ሼር፣ ላይክ በማድረግ ይህን መንፈሳዊ ሚዲያ አበርቱ። በሌላ መርሃ ግብር እስከምንገናኝ ቸር ሆኑልኝ።